አሱ አሱ አቤት እና ተደበቅሽ? ወጣ በይች። ቡና እያፈላለሁ ቡና እያቀራረብኩ ነበረ። ሳማ ይመጣል ጓደኞቼ ምሳ ምናምን አዘጋጅቻለሁ። ቡና ግድ ነው። ያው እንግዲህ ጨረስናል። ማታ ኧረ ችግር የለም። እኔ አፈር ሌላ ጊዜ ታፈላልኛል። አሱ አቤት መጣህ እንዴ? አይ እያቀራረብኩ ነው። ቡና ላፈላ ነበር። ያው እንግዳ ይመጣል ስላልክ እንግዶች ይመጣሉ። ያው ዛሬ እሑድ ይመጣሉ ጓደኞቻችን። ስለዛ ብዬሽ እኮ ነው ቡና እኮ ጉድ ጉድ እያልኩ ነው። ላፈላ ነው። ደህና ነሽ? ፍቅርስ ማማስ? ማማዬ ያወጣ ነው የተጫወተች ነው ብለክ ነው። ፈካ ፈካ ብለሽ ፊትሽ ምን እናድርግ? እንግዲህ ወደ ቤት እንመለስ ብለን ነው። ግድ ነው። እኛ ካላሞቅነው ማን ያሞቀዋል? እሱማ ልክ ነሽ። እና ቁርስ ምናምን ላዘገጃች ምሳ ይመጣሉ። ያዘገጃችቻለሁ ግን ያው ሰራችቻለሁ። ማቀራረብ አይ ላፈላ ይመጣሉ ስላልከኝ እኮ እያቀራረብኩ ለኛው ነው የወላ ዝግጅቱ። አዎ ያው ቡና ነው። ከዛ ምሳ ነው ያዘጋጀሁለት። ደስ ይላል። ራሴ ናሉ ነገር አፉ ብለሽኛል። ምን አደርጋለሁ እንግዲህ ለቤቴ ለልጄስ ግድ ነው። ለእኔም ስትይ እንጂ እኔ ሳላሳዝንሽ ታሳዝነኛለህ። ስንት ዓመት ፍቅረኛሽ እኮ ነኝ። አይ ያ ባለትዳር ባለቤቴ ነው እኮ ከፍቅር ማለት ነው። ከልብሽ ነው አፍራሽ። ያው እንግዲህ በቃ እንግዲህ ያው ብዙ ነገሮች አለፉ፣ ብዙ ነገሮች ተደራርሰናል። አሁን ግን እንግዲህ ወደ ኋላ እንመለስም ብዬ አስባለሁ። ብዙ ነገር አሳልፈናል። ያው እንግዲህ ወደ ቤታችን ያው ሰይጣንን አባረናል። ወደ ቤታችን ተመልሰናል ብዬ አስባለሁ። እኔ የፈለኩት አንዴ ለሳበሽ እዚህ ጋር በስ ይበል። እስኪ እኔ ከምንም በላይ እሱ ሳይሆን በቃ የምርህን ከዚህ በኋላ ወደዛ አልመለስም ብለህ ለራስህ ቃል ግባለት። በቃ ለራስህ ድጋሚ ወደዛ ነገር ውስጥ አልገባም። በቃ ቤቱንም አልበጠበጥም ምናምን በቃ ከራስህ ጋር አሁን እንደዛ መጀመሪያም እኮ ሰይጣን ነው። ልብህን መልሰው። ያው ልብህ ብዙ ቦታ ስለሸፈተ ልብህን መልሰው። ቤት ይበል፣ ወደ ቤት ተመለስ። እኔም እኮ አንቺ ልብ ማለት ነው እንደዚህ ዞር ስለሆነ ለዛ ነው ሌላ ሰው ሶስተኛ ወገን አያስፈልገንም ብዬ በአንቺ እምነት ስላለኝ ነው። ምን አማራጭ አለኝ? እንግዲህ ገብቻለሁ። ከዚህ በኋላ ነገሮች እንደዚህ አይነት ነገሮች እንደማይደገሙ እንግዲህ በራሴ ተስፋ አድርጌ አንተም እንግዲህ ለራስህ ቀላታ አሁን እንግዲህ ወደ ቤታችን ወደ ነበረበት ለመመለስ ያው እንግዲህ ያደረግነው ጥረት ያው ቃሌን አክብሬያለሁ። አንተ ይሄ እንዲህ እንዳይኩ ለቤት ዳር አንቺ ልዩ ቦታ እንዳለኝ እንደምወድሽ እንደማፈቅርሽ ታውቂያለሽ። ግን አንቺ ያው ሰይጣን ሲገባ በሰይጣኑ ላይ አንቺ ያው ሰው ነህና ይሰማኛል። ብዙ ነገር እዛ ጋር የተናገርከኝ ነገሮች ስላሉ አንቺ እንደምወድሽ አታውቂም። ዛሬ እንጂ እንደዚህ ያልከኝ ከዚህ በፊት በነበሩት ጊዜያቶች ከባድ ጊዜ ነው ያሳለፍኩት። በአንቺ የሚጨክን ብንሄድ ያው እንደዛ ብትለኝ ደስ ይለኝ ነበር እስከዛሬ። ግን ደግሞ የነበሩ ጊዜያቶች እኔ እንደዛ እንደሆነ ነገሩን እንዳሰፋው ነገሩ ወደ ሚዲያ እንዲወጣ አደረግ የተናገርከኝ ነገር ነው። ጨክነሽ እኮ አንቺ እንደዛ ወደዛ ሰዎች ጋር ምናምን ወደዚህ በሚዲያ ምናምን ትበትኝ እንጂ እና አንቺ እንደዚህ ቁጭ ብለን ተነጋግረን እኮ ማፍታት እንችል ነበር። እንችል ነበረ። ግን ያው በሰዓቱ አንተም ደግሞ ጥሩ አልነበር። ምናልባት አሁን ወደ ራስ ተመለሰ ይሆናል እንጂ ጥሩ የምትናገረኝ ነገሮች
በጣም ብዙ ለጆሮ በቃ ደስ የማይሉ ሰው አብሮ ሰርቶ ለፍቶ እንዳደገ ሰው ሳይሆን በቃ ሁሉ ነገር በሆነ በቃ እና እዛ ጋር የጀመርከው ህይወት ትንሽ አበላሽ ብዙ ነገር እና እሷም እዛ ጋር ሳንቲም አውጥታለች ነው አስሪ በጣም ነው የተሰምቶኝ ነበረ። እሷ ነገር ድጋሚ እንደማትመልሰው ነገረኛል። እዛ በውጭ እንደምትጨርሱት እኔ ደግሞ እዚህ ጋር ሰላም ሊና እንጂ መኖር እንዳለብኝ ተነጋግረን ጨርሰናል። ትልቁ እንድንታረቅም ያደርገን ይሄ ነው። ድጋሚ የዛችን እንትን መስማት አልፈልግም በቤቴ በትዳሬ በህይወቴ ላይ። በዛ ከሆነ ምንም የሚያጣለን ነገር የለም ማለት ነው። ገብቶሃል? ስለዚህ ልጆቻችንን በሰላም ማሳደግ እንችላለን ከዚህ በኋላ ላለው ነገር በእኔ በኩል ማለት ነው። አንተ ደግሞ ያጫረስከው ይቅር ይለኛል የምትለው ነገር ካለ ድጋሚ ወደ ጸብ እንዳንገባ መጨረስ በቃ። ያው ብዙ ነገር አውርተናል፣ ጨርሰናል፣ ተነጋግረናል፣ ፈተነዋል። ጨርሰን ያው አንተ ነገር እንግዲህ ሬዲ ነህ፣ ራስን አዘጋጅተሃል። ይቅርታ ወደኋላ አትመለስም። ኦኬ እንግዲህ እንቅፋቴ ብዬ የማስበው ያው እሷ ናት። ያው በትዳሬ በህይወቴ ባትግባ መጀመሪያ ምን እሷን አላውቃትም ማወቅም አልፈልግም። የመጣችው ከጊዜ በኋላ ነው የነገርከኝ። የመጣው መናገር ብቻ ሳይሆን የደረሱበት ነገር ስላለ እንግዲህ በዛ ጉዳይ ዘግተናል። ያው አንተ ብዙ ነገር ነግረኸኛል። ከዚህ በኋላ እሷ ወደ ቤታችን ወደ ህይወታችን አትመጣም። ነገሮች ተከስቷል። የተከሰተውን ነገር እኔ በውጭ አስተካክላለሁ። እንጂ ግን ያን ነገር እያሰብሽ እንድትረበሽ አልፈልግም። ነገር በህይወቴ ላይ ምንም የምታመጣው ተጽዕኖ የለም። ምክንያቱም ቃልህን አክብሬያለሁ። ብዙ ነገር ቤቴን ለማዳን ብዙ ነገር አድርጌያለሁ። ከዛም በፊት መጀመሪያም ይሄ ነገር እንዳይመጣ ብዙ ለምኛለሁ። ያልመሰለህም በሰዓቱ ብዙ ሄደናል። ስለዚህ አሁን ደግሞ ከዚህ በኋላ እሷ በመሀል አትገባም። ከዚህ በኋላ እሷ አትገባም። እንደባላይ ከዚህ በኋላ አንቺን ለመንከባከብና ለመንከስ ዝግጁ ነኝ። እንዴት ልታደርግ ነው ግን እሷ? እሷም ሴት ናት፣ ህይወት ነው። ምን ልታደርግ ነው እሷ? መጀመሪያ አንቺን ላስተካክለውና ከዛ በኋላ ደግሞ ይሰለማለታል። ደስ ይለኛል። እሺ አንቺ ግደም ቀደምት ባለቤቴ ስለሆነች ከጊዜ በኋላ የመጣ ስለሆነ ሌላው ህይወት እኔ የሚያበሳጨኝ እሱ ነበረ። በጣም በቃ ብዙ እንዳወራ እንድናገር ያደረገኝ እሱ ነበረ። እሷንም እኔ ያመጣው ጣጣ ነው። ራሴ ጨርሰዋለሁ። ወደ ባለቤቴ ችግር የለም አፎ ብያለሁ። ለምን ያው ስላከበርሽና ወደ ቤትሽ ተመለሰሽ ወደ ቤቴ ስለመለስሽ አመሰግናለሁ። ስለዚህ ምንም አይደለም። እንግዲህ ከዚህ በኋላ እንደዚህ አይነት ነገር አይፈጠርም። በጣም ጥሩ። እሺ እንግዲህ አመሰግናለሁ። ወደ ቤቴ ስለተመለስኩ እና ልጠጣ ወይስ ጓደኞቼ? አይ ጥራቸውና ቡናውን እቀዳዋለሁ። ስለደውላቸው ያው አመጣዋለሁ። እሺ